እንኳን ለቅድስት ኪዳነ ምሕረት ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የጥቅምት ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ዳግመኛ አዳምን እንዲህ አለው፣ ከእመቤታችን በነሳሁት ሥጋ በእኔና በእናቴ በማርያም ላይ የደረሰውን መከራ ተመልከት አለው። የእናቴ የማርያም ሥጋ ወደ መቃብር በወረደ ጊዜ ምድር ተሸበረች፣ ተነዋወጠች። አሸናፊ እግዚአብሔርን ቅዱስ 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 እያሉ የሚያመሰግኑ ሥጋዋን የሚጠብቁ ብርሃናውያን መላእክትም በምድር ላይ በግንባራቸው ወደቁ። ሁሉን የፈጠረ የአምላክ ማደሪያ ናትና እርሷን መሸከም አይቻለንም አሉ። ዳግመኛም እግዚአብሔር ምድርን አለ፣ በአዳምና በሔዋን ስህተት መከራና ሐዘን ቢበዛብሽ እነሆ ስለ እናቴ ማርያም ተድላ ደስታን አዘጋጀሁልሽ። ምድር ሆይ ብፈጥርሽና የሰው ልጆች በላይሽ ላይ ቢኖሩ በኋላ ዘመን የሰው ልጆች የሚኖሩባት ማርና ወተትን የምታፈልቅ የርስት ምድር ገነትን አዘጋጅ። ጌታችን ኢየሱስ ክርስቶስም የእመቤታችን ሥጋ ወዳለበት ወደ ገነት በደረሰ ጊዜ ዮሐንስን በመስቀል ላይ ተሰቅዬ ስሞት የመሰከርህልኝ ወዳጄ ዮሐንስ ሆይ ስለ እኔና ስለ እናቴ በዓለሙ ሁሉ አስተምር አለው። ዳግመኛም ስለ ትንሣኤና ስለ እናቴ ከሙታን ተለይቶ መነሳት አስተምር አለው። ያን ጊዜም እግዚአብሔር አባቴ ዮሐንስን ያቅፈው ዘንድ ቅዱስ ሚካኤልን አዘዘው። እርሱም ተሸክሞ እኔ እያለቀስኩ ከቆምኩበት ቦታ አመጣው። እኔም አብሮኮሮስ ባየሁት ጊዜ ወደ እርሱ ሄድኩ፣ እርሱም ባየኝ ጊዜ ወደ እኔ መጣ። አብሮኮሮስ ሰላምታ ላንተ ይገባል፣ አባቴ ዮሐንስም ይህ ነው አለኝ። ያን ጊዜ በምድር ላይ ወደቁ፣ በእግሮቹ ላይም ሰግጄ አለቀስኩ። ልጄ አብሮኮሮስ እስካሁን ድረስ የእመቤታችን ማርያም ሥጋ ወዳለበት በገነት ነበርኩኝ፣ እርሷ ያለችበትን ቦታ አውቅ ዘንድ አለኝ። አይሁድ ሥጋዋ የደረሰበት አይታወቅም እንዳይሉ ወደ ገነት ማድረጓን እናስተምር ዘንድ ወይም ምትሃት ነው እንዳይሉ ስለተሰወረች እርሷ የሄደችበትን አላወቅንምና በሌላ ቦታም እንዳለች አላወቅንም ነበርና። ሰውን የሚወድ እግዚአብሔር አምላክ ግን የልቡናዬን ሐዘን አይቶ ብርህት ደመናን ላከልኝ። እርሷም እኔን ተሸክማ የእመቤታችን ድንግል ማርያም ሥጋ ካለበት አደረሰች። ልጅ አብሮኮሮስ በእግዚአብሔር ፍቃድ ዓይኔን ሁሉ አየች እልሃለሁ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ታምር ይህ ነው። አሁንም ልጅ አብሮኮሮስ ክርስቶስ ካንተ ጋር ነውና ቀለም አዘጋጅተህ
ጥበብ የተመላበትን ይህን ሁሉ ምስጢር ጻፍ አለኝ። ሐዋርያትም ሁላቸው የንጽሕት ድንግል ማርያም ዜናዋን ያውቁ ዘንድ ከአባቴ ዮሐንስ ዘንድ ተሰበሰቡ። እነርሱም ተሰብስበው ሳሉ እነሆ ጌታችን ኢየሱስ ክርስቶስ በመካከላቸው ቆሞ ሰላም ለሁላችሁ አላቸው። እናንተ ልጆቼ ስለ እናቴ ሥጋ ስለምን ታስባላችሁ አላቸው። ያለችን ቦታ ስላላወቃችሁ አይደለምን? እናንተ ግን እንደ ሰው ሁሉ በእጃችሁ ገንዛችኋት ነበር። አሁንም እርሷ በገነት ውስጥ ከዕፀ ሕይወት አጠገብ አለች፣ አትዘኑ። ታላቅ ክብርን ታዩ ዘንድ እናንተን ወደዚያ ቦታ አደርሳችኋለሁ አላቸው። አሁንም ተነስታችሁ ወደ ሀገሩ ሁሉ ሂዱና ለፍጥረቱ ሁሉ ወንጌልን አስተምሩ። በመስቀል ላይ ተሰቅዬ መሞቴንና ወደ ባሕርይ አባቴ ወደ ሰማያት ማድረጌንም ንገሩ፣ አስተምሩ። የእናቴ ማርያምም ሞቷን እስከማሳርጋት ድረስ በዕፀ ሕይወት አጠገብ ቆይታ ወደ ሰማይ ማድረጓን ፈጥናችሁ ለሀገሩ ሁሉ ንገሩ። የእመቤታችን ሥጋ ወደ ተቀበረበት ወደ ጌቴሰማኒ ሂዱና በዚያ የባሕርይ አባቴ ታምራትን ያሳያችኋል አላቸው። ጌታ ለደቀ መዛሙርቱ ይህን በነገራቸው ጊዜ ለሚሄዱበት አገር ዕጣ ተጣጣሉ። ዕጣም ያጣጣላቸው የሐዋርያት አለቃ ጴጥሮስ ነበር። ለመምህሬ ዮሐንስ በዕጣ የእስያ ሀገር ደረሰው። በባሕር ወደ እስያ ሀገር ስንሄድ ዮሐንስ ለጥቂት ጊዜ ልቡን ታሞ ነበር። ከዚህ በኋላ ግን ከበሽታው ዳነ። ወደ ደሴቱ በደረስን ጊዜ ትንሽ እናርፍ ዘንድ በዚያች ደሴት ተቀመጥን። መምህሬ ዮሐንስ ከዚያ ተመለሰ። እስከ ሳምንት ድረስ ወዴት እንደሄደ አላወቅኩም። እመናዋ ክብሯ የልጇም ቸርነት ለዘላለሙ ከሁላችን ጋር ይደርብና። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 16 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 በዚህች ቀን ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ይህን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶስዮስ የሚባል አንድ መለካዊ ሰው ነበረ። እርሱም ወደ ደማስቆ ንጉሥ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድርያ አገረ ገዥ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመረ። በየዓመቱ ግብር 7000 የወርቅ ዲናር ከእርሱ እስከተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህን አባት እንዲህ አሰቃየው። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተ ክርስቲያን ሕንፃዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍዩም በሚባል አገር በአባ መቃርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለ ነገረው። ሕዝብን በማስተማርና በመምከርም ይረዳው ዘንድ መልእክተኞችን ልኮ እንዲያስመጣውም አዘዘው። ሁለተኛም ከእርሱ በኋላ ሊቀ ጳጳሳት እንደሚሆን ገለጠለት። በዚያንም ጊዜ መልእክተኞችን ልኮ
ወደ እርሱ አስመጣው፣ ሥራውንም ሁሉ አስረከበው። ይህንንም አባት ከብዙ ድካም የሚያሳርፈው ሆነ። በሹመቱ ወንበር 19 ዓመት ኑሮ ከዚህም ዓለም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን መቅሮፊዮን፣ የብሎ፣ የባሕታዊ ኢሳይያስ ረድእ፣ የጴጥሮስ ደግሞ የፋሩ የድርቄ አገር የሆኑ የ45 ጻድቃን የመስተጋድል አሮን፣ የቃርቡ፣ የአናልዩ፣ የአባ ጳውሊ፣ የመስተጋድል ማርቆስ የረፍታቸው መታሰቢያ ነው። እግዚአብሔርን በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ ያቃቱ ሊቀ ጳጳሳት፣ ሁለተኛ ጻድቃን እለ ድርጊ፣ ሦስተኛ አባ ጳውሊ ገዳማዊ፣ አራተኛ አባ ማርቆስ መስተጋድል፣ አምስተኛ አባ አሮን መስተጋድል። ወርሃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናተ ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሦስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አምስተኛ አባ አቡናፍር ገዳማዊ፣ ስድስተኛ አባ ዳንኤል ጻድቅ፣ ሰባተኛ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። የምድር ባለጠጎች አሕዛብ በፊትሽ ይማለላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። መዝሙር 44 ከቁጥር 12 እስከ 17። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተን ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።